ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች የሰዓቱን ሰበር መረጃዎች እናሰማለን። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። እውነትና አበረታታ እውነተኞች እንዲበዙ መልካም ጊዜ አብራችሁን ሁኑ። በቀጣይ 10 ቀናት ብቻ እስከ 200 የሚሆኑ ኢትዮጵያውያንን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየሰራው ነው ሲል ውጭ ጉዳይ ሚኒስቴር አስታወቀ። ወደ 242 ልጆችን ነገ አርብ ከማይናማር ወደ ታይላንድ እንደሚገቡም ነግሮናል ብሏል የአስመላሽ ኮሚቴው። የኢትዮጵያ ውጭ ጉዳይ ሚኒስቴር በማይናማር በአስከፊ ሁኔታ ላይ የሚገኙ ወደ 700 የሚጠጉ ዜጎችን ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን ነው የገለጠው። የሚኒስቴሩ ቤቱ ቃል አቀባይ አምባሳደር ነቢያት ጌታቸው እስካሁን ወደ 130 ዜጎች ከማይናማር መመለሳቸውን አስታውሰው ቀሪዎቹ ኢትዮጵያውያንም ለመመለስ እየተሰራ መሆኑን አመላክተዋል። ቃል አቀባዩ በዚህም በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያንን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። የወላጅ ኮሚቴዎችም ለቲክቫ ኢትዮጵያ ምን እንዳሉ ቲክቫ እንደሚነግረን ኮሚቴው ሰሞኑን ለውጭ ጉዳይ ሚኒስቴር ያለውን የቁጥር መፋለሱን ነው ኒው ዴልሂ ያለውንና የቶኪዮ ኤምባሲ ስለ አለመገጣጠሙ አንስተን ነበር ብለዋል። የቁጥር ልዩነት መኖሩ አንዳንድ ችግር ስለሆነ ምንም ችግር አያመጣም። ዲኬቢኤ ያለውን ስክሪን አውንት ተደርጎ ወደ ታይላንድ መንግስት ስላስተላለፈ ነው መጓጓዝ ይጀመር እንጂ የሚያስቸግር የለም እንዳሉትም ገልጿል። የመመለስ ሂደቱን በተመለከተም ወደ 242 ልጆች ነገ አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል። የነገን ቀን እየጠበቅን ነው ሲል ኮሚቴው ለቲክቫ ኢትዮጵያ ተናግሯል ብሏል። ቲክቫ ኮሚቴው ወላጆች ልጆቻቸውን ወደ ሀገራቸው በመመለስ የበኩሉን እንዲያደርግላቸው የኢትዮጵያ አየር መንገድን ሲጠይቁም እንደነበር አመላክቷል። ይሄ የአየር መንገድ የኢትዮጵያ ሕዝብ ንብረት ነው። ከእነዚህ ልጆች መካከል ይህን አየር መንገድ የሚመራ ልጅ ሊፈጠር ይችላልም የሚል ምላሽ እንደተሰጣቸውም ነግሮናል። አየር መንገዱ የተቃጠለባቸውን ቲኬት የሚቀጡትን ቅጣት በማኔጅመንት መወሰን እናነሳለን፣ የሚስተናገዱበትን ሁኔታ እናመቻቻለን። ጭራሽ ቲኬት የሌላቸውን ደግሞ ከኤንጂኦዎች ጋር ሆነን የተወሰነ ፐርሰንት አድርገን እናስተናግዳቸዋለን። ያ ካልሆነም ከመንግስት ጋር ተነጋግረን መፍትሄ እንፈጥራለን። ማንም እዛ አይቀርም እንዳላቸውም ኮሚቴው ገልጧል ሲል ቲክቫ ዘግቧል። የአካባቢያችን ሰላም ለማስጠበቅ ዝግጁዎች ነን ሲሉ የአዊ ብሔረሰብ ዞን የጸጥታ አመራሮች ገለጹ። በአዊ ዞን እንጅባራ ከተማ የዞንና የወረዳ የጸጥታ አመራሮች በወቅታዊ የጸጥታ ሁኔታ ውይይት አካሂዷል። በውይይቱ የተሳተፉት አመራሮችም እኛም ሆነ ቤተሰቦቻችን በሰላም የምንኖረው ሀገራችን ሰላም ስትሆን ነው። በመሆኑም ሰላም በፍላጎት ብቻ የማይረጋገጥ በመሆኑ የአካባቢያችንን ሰላም ለማስጠበቅ የሚጠበቅብንን ሁሉ ለማድረግ ዝግጁዎች ነን ሲሉ ተናግረዋል። በውይይቱ የተገኙት የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል መለስ መንግስቴ ጥምር የጸጥታ ኃይሉ ከመከላከያ ሰራዊቱ ጎን በመሰለፍ እየከፈለው ያለው መስዋዕትነት የላቀ መሆኑን በመግለጽ ይህ እየተከፈለ ያለው ዋጋ ለሀገርና ለሕዝብ ደህንነትና ሕልውና በመሆኑ ለትውልድ የሚሸጋገር በደማቅ ቀለም የሚከተብ ታሪክ ነው ብለዋል። ጽንፈኛውና ዘራፊ ቡድኑ በአሁኑ ሰዓት የሰራዊቱን ምት መቋቋም አቅቶት በመፈረካከስና እርስ በእርሱ በመባላት ላይ እንደሚገኝ ገለጹት። አዛዡ በተቃራኒው የክልሉ ጥምር የጸጥታ ኃይል በሰው ኃይልና በማቴሪያል እንዲሁም ግዳጅ በመፈጸም አቅሙ ከፍተኛ ደረጃ ላይ መድረሱን ተናግረዋል። የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ በበኩላቸው የዞኑ ህዝብም ሰላም ፈላጊ ብቻ ሳይሆን የሰላሙ ዘብ ለመሆን ከፍተኛ ፍላጎት ያለው መሆኑን በተለያየ ጊዜ ማረጋገጡን አስታውሰው ይህንን የማደራጀትና የመምራት ኃላፊነት የጸጥታ አመራሮች ሚና በመሆኑ ማህበረሰብ ተኮር የጸጥታ ስራ በመስራት ዘላቂ ሰላም ለማረጋገጥ እንሰራለን ብለዋል ሲል መከላከያ ዘግቧል። ወቅቱን ተከትሎ ሰራዊቱ በወባ በሽታ እንዳይጠቃ የግንዛቤ ማስጨበጫ ተሰርቷል አለ መከላከያ። የመከላከያ ጤና ዋና መምሪያ ከጤና ሚኒስቴር ጋር በመተባበር ባዘጋጀው የግንዛቤ ማስጨበጫ ከምስራቅ እዝ ሬጅመንቶችና ኮሮች ከብር ሸለቆ ማሰልጠኛ ትምህርት ቤት ከ4ኛ አየር ምድብና ከሰሜን ምዕራብ እዝ የተውጣጡ የጤና ሙያተኞች ተሳታፊ ሆኗል ብሏል። የመከላከያ ጤና ዋና መምሪያ የበሽታ መከላከልና ጤና ማበልጸግ ኤድቮኬሲ ሲቪል ሞቢላይዜሽን የጤና ትምህርት የባህሪ ስርጸት ቡድን መሪ ኮሎኔል ናህሎች ታደለ የወባ በሽታ በትንኝ አማካኝነት ከሰው ወደ ሰው የሚተላለፍ ሰራዊቱን ግዳጁን በማስተጓጎል ከፍተኛ አደጋ ሊዳርግ የሚችል በሽታ በመሆኑ የቅድመ መከላከል ስራዎችን ማጠናከር ይገባል ብለዋል።
ሰራዊቱ ግዳጁን በሚፈጽምበት ወቅት በወባ በሽታና ተዛማጅ በሽታዎች እንዳይጠቃ የቅድመ መከላከል ተግባራትን መፈጸምና ከተከሰተም በወቅቱ ማከም እንደሚገባም ጠቁሟል። የምስራቅ እዝ ሎጂስቲክስ ኃላፊ ኮሎኔል ንጋቱ አዱኛ በግዳጅ አካባቢዎች ከፍተኛ የሆነ የወባ ስርጭት መኖሩን ገልጠው ሰራዊቱ ጤናማ ሆኖ ግዳጁን በአግባቡ መወጣት እንዲችል የጤና ሙያተኞች ሚና የጎላ ነው ብለዋል። የሰሜን ምዕራብ እዝ ደረጃ 3 ሆስፒታል አዛዥ ኮሎኔል ታደገ አበራ በዓለም ላይ ሰዎችን በብዛት ከሚያጠቃ እና ጉዳት ከሚያደርሱት በሽታዎች መካከል አንዱ የወባ በሽታ መሆኑን ጠቁመው ሰራዊቱ የወባ በሽታ የበርካቶችን ሕይወት የሚቀጥፍ መሆኑን በማስረዳትና ተገቢውን ሕክምና መስጠት ከሰልጣኞች ይጠበቃል ሲሉ አሳስበዋል። የወባ በሽታና ሌሎች ተዛማጅ የሆኑ በሽታዎችን ለመከላከል የጤና ሙያተኞች ከአመራሮች ጋር በመነጋገር ሰራዊቱን በማንቃትና ግንዛቤ በመፍጠር ድርሻችን ልንወጣ ይገባል ያሉት ደግሞ የምስራቅ እዝ የጤና ማበልጸግና በሽታ መከላከል ኃላፊ ሌተናል ኮሎኔል ሰለሞን ወልደ ናቸው። በመድረኩም የሀገሪቱ ስጋት የሆኑትን የወባ በሽታ መከላከል፣ የውሻ ንክሻ፣ የሳይካትሪክ ትምህርትና የኮሌራን የሕክምና በተመለከተ በሰፊው ማብራሪያ ተሰጥቷል ብሏል መከላከያ በዘገባው። የባህር ኃይል ፕሮጀክቶች ግንባታ በተፋጠነ መንገድ መቀጠሉ ተገለጠ። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ ከክፍሉ ከፍተኛ አመራሮች ጋር በመሆን እየተገነባ ያለውን የባህር ኃይል ጠቅላይ መምሪያና የባህር ኃይል መሰረታዊ ባህርተኞች ማሰልጠኛ ትምህርት ቤት የግንባታ ሂደት ተመልክተዋል። የቢሾፍቱ ባህርተኞች ትምህርት ቤት የግንባታ ፕሮጀክት ስራ አስኪያጅ ኮሎኔል ኢንጂነር መሐመድ ሀሰን የባህር ኃይል የባህረኞች ትምህርት ቤት ግንባታ በተያዘለት ጊዜ ገንብተን ለማጠናቀቅና ለተጠቃሚ አካላት ለማስረከብ ቀን ከሌት በጥረትና በፍጥነት እየሰራን ነው ብለዋል። በተመሳሳይ አዲስ አበባ ጃን ሜዳ የሚገነባው የኢትዮጵያ ባህር ኃይል ጠቅላይ መምሪያ ግንባታ ፕሮጀክት ኃላፊ ሌተናል ኮሎኔል ኢንጂነር በቀለ መለሰ የጠቅላይ መምሪያው ቢሮዎች፣ የሕክምና አገልግሎት መስጫ ክሊኒክ፣ የስብሰባ አዳራሽ፣ ስቶር፣ የስፖርት ማዘውተሪያ መሰረተ ልማትና ሌሎችን አገልግሎቶችን ግንባታ በተመለከተ ለአዛዡ ገለጻ ያቀረቡ ሲሆን ለዚህ ፕሮጀክት ጥራትና ፍጥነት የአመራሩ ድርሻ ከፍተኛ መሆኑን ገልጠዋል። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ ከምልከታው በኋላ በሰጡት አስተያየት ባህር ኃይሉን ለማጠናከር በመንግስትና በተቋም አስፈላጊው በጀት ተመድቦለት በከፍተኛ አመራሮች ትኩረት ተሰጥቶ እየተሰራ ነው ሲሉ ተናግረዋል። ሬር አድሚራል ክንዱ ገዙ በቦታው ተገኝተው የፕሮጀክቱን ሰራተኞች ያበረታቱ ሲሆን ግንባታው ከተጀመረ ቅርብ ጊዜ ቢሆንም አሁን ያለበት የግንባታ ደረጃ በጣም ጥሩ የሚባልና በተፈለገው ልክ እየሄደ መሆኑን ገልጠዋል ሲል መከላከያ ዘግቧል። ከሪፎርሙ በኋላ የኢትዮጵያ ዓለም አቀፍ ተደማጭነት እየጨመረ መጥቷል አሉ ወይዘሮ ማርታ ሉዊጂ። የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ከሪፎርሙ በኋላ የኢትዮጵያ ዓለም አቀፍ ተደማጭነት እየጨመረ መምጣቱን ገልጸው በዚህ ምክንያት በዓለም ደረጃም ሆነ በአፍሪካ ቀንድ ቀጠና ላይ ኢትዮጵያ ተስፋ የተጣለባት ሀገር መሆኗን ተናግረዋል። የሀገሪቱ የ9 ወር እቅድ የኢትዮጵያ ማለት ነው የሀገሪቱ እያለ ዘገባው በሚለው ላይ ሀገሪቱ ኢትዮጵያ ነች። የኢትዮጵያ የ9 ወር እቅድ አፈጻጸም ከፍተኛ ውጤት ማስመዝገቡን ተከትሎ ከተቋማችን መከላከያ አንጻር ሲታይ ተቋሙ የተጫወተው ሚና ከፍተኛ መሆኑንም አመላክተዋል። በኢትዮጵያ ላይ ሁሉን አቀፍ ልማት እየተከናወነ ነው ያሉት ሚኒስትር ዴኤታዋ ታላቅነታችንን የሚመጥን ልማት እየሰራን ነው፣ ይህም ውጤት ይዞልን እየመጣ ነው ብለዋል። የዓለም ኢኮኖሚ መጨመር ስጋትና እድል ይዞ የሚመጣ ቢሆንም እንኳን አሁን ያለው የኢኮኖሚ አዝማሚያ ለኢትዮጵያ ምቹ መሆኑንም አብራርቷል። የተገኘውን ውጤት ያለ ሰላም ማሰብ ስለማይቻል የመከላከያ ሚና ከፍተኛ እንደነበረም ተናግረዋል። በመንግስት አጋሽነትና ሆደ ሰፊነት በየቦታው የሚገኙ ታጣቂ ኃይሎች የመንግስትን ጥሪ ተቀብለው ለሰላም እጃቸውን መዘርጋታቸው ሌላኛው ስኬት መሆኑንም አንስተዋል። ከዚህም ጎን ለጎን ሰራዊቱ የህዝብ ልጅ በመሆኑ በሀገሪቱ ላይ በተከናወኑ በእያንዳንዳቸው የልማት ስራዎች ላይ ሁሉ የራሱን አሻራ ማሳረፉንም ገልጧል። የመከላከያ ኢንዱስትሪዎች እና የልማት ተቋማትም ያስመዘገቡት ውጤት ከፍተኛ መሆኑን ተናግረዋል። ወደፊት ተቋሙ ይህን አጠናክሮ ሊቀጥልና አባሉ የራሱን ድርሻ ይወጣ ዘንድ በየቀኑ ራሱን በእውቀት እያበለጸገ እና እያሻሻለ መሄድ እንዳለበትም አስገንዝቧል። በአጠቃላይ ኢትዮጵያ ተጽዕኖ ፈጣሪነቷ እየጨመረ መምጣቱ ከሀገር ውስጥ ምንም አይነት ቀጥተኛ ብድር አለመውሰዷ ጥብቅ የሞኒተሪንግ ፖሊሲ መከተሏ የተቀናጀ የከተማና መሰረተ ልማት ፕሮጀክቶች የተሻለ አፈጻጸም ማሳየታቸው ውጤታማ የሰላም ልማትና የተሻለ መረጋጋት መኖሩም ተብራርቷል።
ዋና መምሪያው ተጨማሪ አቅም በመፍጠር ተልዕኮውን በላቀ ሁኔታ እየፈጸመ ነው ሲሉ ሌተናል ጀነራል ደስታ አብቼ ተናገሩ። የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ አብቼ ዋና መምሪያው አሁን ላይ ተጨማሪ አቅም በመፍጠር ታላላቅ ፕሮጀክቶችን በመገንባት የሰጠውን ተልዕኮ በላቀ ሁኔታ እየፈጸመ እንደሚገኝም ተናግሯል። የሰው ኃይልን በትምህርትና ስልጠና ማብቃት፣ አዳዲስ ቴክኖሎጂን መጠቀምና አስፈላጊ ትጥቆችን በማሟላት ለዋና መምሪያው ተጨማሪ አቅም እንዲፈጠር መቻሉንም ገልጠዋል። የመከላከያ መሐንዲስ ዋና መምሪያ ጽሕፈት ቤት ኃላፊ ሌተናል ኮሎኔል ምስጋናው አያሌው በበኩላቸው ዋና መምሪያው ከተሰጡት ዋና ተልዕኮዎች ባሻገር በበጎ አድራጎት ስራዎችም በንብረት አያያዝና ክትትል የሰለጠነ የሰው ኃይል በማፍራት ረገድ ዘርፈ ብዙ ተግባራት ማከናወኑንም ተናግረዋል። የመከላከያ ዋር ኮሌጅ ብቃት ያለው አመራር በመፍጠር ረገድ የበኩሉን እየተወጣ መሆኑ ተገለጠ። የስትራቴጂክ መሳሪያዎች ኮር አዛዥ ሜጀር ጀነራል ግርማ ከበበው በግዳጅ ቀጠና የሚሰጡ አጫጭር የስትራቴጂክ አመራር ስልጠናዎች የሰው ኃይልና በጀትን በታቀደላትና በተቀናጀ አሰራር ፈጣንና ቀልጣፋ በሆነ አግባብ ለማስኬድና ግዳጅን በአግባቡ ለመወጣት አቅም ይፈጥራል ብለዋል። የመከላከያ ዋር ኮሌጅ ስትራቴጂክ መሳሪያዎችና ኮር አመራር በሀገራዊ እና አህጉራዊ እንዲሁም ዓለም አቀፋዊ የደህንነት ጉዳዮች ላይ በተንቀሳቃሽ የመማር ማስተማር ፕሮግራም መሰረት አጭር ስልጠና መስጠታቸው ብቁ የሆነ አመራር በሁሉም ዘርፍ ለመፍጠር እንደሚያግዝም አስረድቷል። መከላከያ ዘመናዊ ሰራዊት ለመገንባትና ጦርነትን በሩቁ ማስቀረት የሚችል ጠንካራ አመራር በመፍጠር ረገድ ዋር ኮሌጅ እያበረከተው ያለው ሚና ተጠናክሮ መቀጠል ያለበት ነው ሲሉም ሜጀር ጀነራል ግርማ ከበበው ገልጠዋል። የመከላከያ ዋር ኮሌጅ እያከናወነው ያለው የመማር ማስተማር ስራ በቁርጠኝነትና በታማኝነት ተልዕኮን ተቀብሎ ለመፈጸምና ለማስፈጸም የራሱ የሆነ አስተዋጽኦ እንዳለው የገለጹት ደግሞ የኮሌጁ አዛዥ ብርጋዴር ጀነራል ቦልቲ ታደሰ ናቸው። መከላከያ ዋር ኮሌጅ ፕሮፌሽናል ሰራዊት ከመገንባት አንጻር እና ሀገራዊ አጀንዳን ለማህበረሰቡ ተደራሽ በማድረግ ረገድ ውጤታማ ተግባራት እያከናወነ መሆኑን የገለጹት ብርጋዴር ጀነራል ቡልቲ ታደሰ የሰራዊታችንን ስትራቴጂክ መሪዎች ከመፍጠር አኳያ ኮሌጁ በጥረት እየሰራ መሆኑን አስረድተዋል። የመከላከያ ሚኒስትሯ ተሰናባቹን የዓለም አቀፍ ቀይ መስቀል ኮሚቴ ICRC ልዑካን ቡድን መሪ ተቀብለው አነጋገሩ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት ተሰናባቹን የዓለም አቀፍ ቀይ መስቀል ኮሚቴ ICRC ልዑካን ቡድን መሪን ሚስተር ብሩስ ሎሪያንዝን በጽህፈት ቤታቸው በመቀበል በሀገሪቱ እየተከናወኑ ባሉ የትብብርና የሰብአዊ ጉዳዮች ላይ ተወያይቷል። በዚሁ ውይይታቸውም በሀገራችን ኢትዮጵያ ግጭት ባለባቸው አካባቢዎች ዓለም አቀፉ የቀይ መስቀል ኮሚቴ ያለውን ሚና ለማጎልበት እንዲሁም በኢትዮጵያና በኮሚቴው መካከል ያለውን የቆየ አጋርነት ይበልጥ ለማሳደግ በሚቻልበት ሁኔታ ላይ መክረዋል። የዓለም አቀፉ ቀይ መስቀል ኮሚቴ በኢትዮጵያ እያደረገ ላለው ድጋፍ ያላቸውን አድናቆት የገለጹት ክብርት ሚኒስትሯ ኢትዮጵያ ከኮሚቴው ጋር በቅርበት ለመስራት ምንጊዜም ቁርጠኛ መሆኗን አረጋግጠዋል። ተሰናባቹ የኮሚቴው ልዑካን መሪ ሚስተር ብሩስ ሉሪየንዝን በበኩላቸው በቆይታቸው የመከላከያ ሚኒስቴር ለስራቸው ላደረገላቸው ትብብርና ድጋፍ ምስጋና በማቅረብ በቀጣይም የሰብአዊ መርሆችን በመጠበቅ ኮሚቴው የሚያደርገውን ድጋፍ እንደሚቀጥልና ኢትዮጵያ ዓለም አቀፍ የሰብአዊ ድጋፍ የአሰራር ድንጋጌዎችን በማክበር እየሰራች በመሆኗም ያላቸውን አድናቆት ገልጠዋል። በዚሁ ወቅትም አዲስ የተሾሙት የዓለም አቀፍ ቀይ መስቀል ኮሚቴ ICRC ልዑካን መሪ ሲሞኔ ካሳቢያንካ ከሚኒስትሯ ጋር ትውውቅ አድርጓል ሲል የሚኒስትር ጽሕፈት ቤቱ ዘግቧል። አሁናዊ ቴክኖሎጂዎችን መጠቀም የሚችል የመገናኛና ኢንፎርሜሽን ሙያተኛ ማፍራቱን መምሪያው አስታወቀ ይላል መከላከያ በሌላ ዘገባው። ዘመኑ ያፈራቸውንና ተቋሙ እየታጠቀ ያለውን አዳዲስ የግንኙነት ትጥቆችን መጠቀም የሚያስችል አቅም በስልጠና በመገንባት የእዙን ግዳጅ የሚመጥን አቅሞችን ፈጥረናል ሲሉ የምስራቅ እዝ መገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል ጌትነት ታደሰ ናቸው የተናገሩት። ምስራቅ እዝ ከተሰጠው ሀገራዊ ተልዕኮ በተጓዳኝ ቀጣይ ሊኖረው የሚችለውን ተልዕኮ ታሳቢ በማድረግ ሙያዊ ክህሎት ያለው ወቅቱን የጠበቁ የግንኙነት ትጥቆችን መጠቀም የሚችል የሰው ኃይል በማፍራት ረገድ በትኩረት እየሰራ ይገኛል ብለዋል። በመምሪያው የኮሚኒኬሽን ራዲዮኖች ፕሮግራመር ሻለቃ ታጠቅ አስፈው እዙ እየተወጣ ያለውን በርካታ ግዳጆችን በኮሚኒኬሽን ለመደገፍ ተቋሙ ያስገባቸው ያለውን አዳዲስ የግንኙነት መሳሪያዎችን ወደ ሰራዊቱ ከመድረሱ በፊት በአጭር በመካከለኛና በረጅም ርቀት ከእዝ እስከ ሬጅመንት ያለውን ሙያተኛ በአንድ ማዕከል በማገናዘብና በማብቃት
ድርሻችንን እየተወጣን እንገኛለን ሲሉ ተናግረዋል። በዙ የዞብል ክፍለ ጦር አባል 10 አለቃ ምስራቅ ወንድሙ በበኩሉ የግንኙነት ስራ 7/24 የሚከናወን በመሆኑ የሰራዊቱ ተለዋዋጭ ግዳጆችን ያገናዘበ ፈጣንና ሚስጥር ጠባቂ ሆኖ ሰራዊቱን በግንኙነት ማስተሳሰርና ጠንካራ ድጋፍን ለመስጠት በየጊዜው አቅምን ማጎልበት ይጠበቃል ብሏል። አቅሞቻችንን እያደራጀን ለሰራዊቱ አስፈላጊውን ድጋፍ ተደራሽ በማድረግ ዝግጁነታችንን እናረጋግጣለን ሲሉ ሌተናንት ጀነራል አብዱራህማን እስማኤል ተናገሩ። በመልካም አስተዳደር የተቃኘ አሰራርን እየተከተልን የሰው ኃይላችንን በየጊዜው በስልጠና በመገንባት የውህደት መርሃችንን ተጠቅመን የውጊያ አቅሞቻችንን እያደራጀን ለሰራዊታችን ግልጋሎታዊ ድጋፎችን ተደራሽ በማድረግ ሁለንተናዊ ዝግጁነታችንን እናረጋግጣለን ሲሉ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናንት ጀነራል አብዱራህማን እስማኤል ናቸው የገለጡት። የተቋማችንን ይዞታ አውቀን በእንክብካቤ እያቀብን እና በፈጠራና አሻሽሎ በማዘመን ኃይል የማባዛትና ተናቀናቂነትን በመጨመር የዝግጁነታችንን ደረጃ ከጊዜ ወደ ጊዜ ማሳደግ ይገባል ሲሉም ተናግሯል። የሎጂስቲክስ ማዕከሎቻችንን በሀገር አቀፍ ደረጃ በተጀመረው የኮሪደር ልማት አካል በማድረግ ለስራ ምቹ ውብና ማራኪ አካባቢ መፍጠራችን ሀገራችን የጀመረችውን ፈጣን የለውጥ ጉዞን ከማፋጠን ባሻገር ደስተኛ አሃዶችን መፍጠርና የስራ አካባቢውን ፈጥኖ በመቀየር ሎጂስቲክስ ለሌሎች አርአያ ሆኖ ሰርቶ ማሳየት የቻለ ክፍል መሆኑንም ጠቁመዋል። የአዲስ አበባ ከተማ ካቢኔ በ3 አጀንዳዎች ላይ ተወያይቶ ውሳኔ አሳለፈ ተባለ። አንደኛ፣ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄዎች ሊፈታ በሚችል አግባብ የውሳኔ ሀሳብ አሳልፏል። ሁለተኛ፣ የብርሃን አይነ ስውራን የመንና የግራን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና ከሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸው በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ አጽድቋል። ሶስተኛና የመጨረሻው ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን ከከንቲባ ጽሕፈት ቤት የተገኘው መረጃ ያመላክታል። የኢትዮጵያን እምቅ የልማት ጸጋዎች በማስተዋወቅ የኢንቨስትመንት ፍሰትን ማሳደግ ይገባል ተባለ። ምክትል ጠቅላይ ሚኒስትር የኢትዮጵያ ኢንቨስትመንት ኮሚሽን ባለፉት የለውጥ ዓመታት የኢትዮጵያ የኢንቨስትመንት ምህዳር ለማሻሻል ያከናወናቸውን ተግባራት እና አገልግሎቶች አሰጣጡን በዋና መስሪያ ቤቱ ተገኝተው ተመልክተዋል። በጉብኝታቸውም ከኮሚሽኑ በርካታ የሪፎርም ተግባራት ማከናወኑን መመልከታቸውንም ገልጠዋል። ተቋሙ ዓለም አቀፍ ደረጃቸውን የጠበቁና ዘመናዊ የዲጂታል አሰራሮችን የተከተለ የደንበኞች አገልግሎት ተግባራዊ አድርጎ እየሰራ እንደሚገኝም ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ለዘርፉ ትልቅ ዕድል የከፈተ ሲሆን በበጀት ዓመቱ 9 ወራት የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ የተገኘውን ስኬት ይህንኑ የሚያሳይ ነው ተብሏል። በቀጣይ ኮሚሽኑ የጀመረውን አበረታች እና ከኢኮኖሚ እቅዶች ጋር የተጣጣሙ ኢላማ ተኮር የኢንቨስትመንት አማራጮችን በማስተዋወቅ የኢንቨስትመንት ፍሰትን ማሳደግ ላይ በትኩረት እንዲሰራ አቅጣጫ አስቀምጠዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን የምክትል ጠቅላይ ሚኒስትሩን ጉብኝት በተመለከተ በሰጡት ማብራሪያ ኮሚሽኑ ምቹ የስራ አካባቢና ቀልጣፋ የአገልግሎት አሰጣጥ መዘርጋቱን አንስቷል። ኮሚሽኑ በተጨባጭ አስደናቂ የለውጥ ስራዎችን ማከናወኑን በተግባር በማየታቸው መደሰታቸውን እንደገለጹም ነው ኮሚሽነሩ የጠቀሱት። በቀጣይም ኮሚሽኑ ሀገር በመገንባት ሂደት ጉልህ አበርክቶውን አጠናክሮ እንደሚቀጥልም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የስራ መመሪያ መስጠታቸውንም ገልጧል። የመከላከያ ሰራዊት በጽንፈኛ ቡድኑ ላይ ስልጠና ማዕከል ላይ በወሰደው እርምጃ አንድ የሻለቃ አመራርን ጨምሮ በርካታ ታጣቂዎች ተደምስሰዋል ተባለ። ጀግናው የመከላከያ ሰራዊት ለሰላም ጀርባውን በመስጠት ህዝብን እያሰቃየ በሚገኘው ጥገኛና ጽንፈኛ ቡድን ላይ የማያዳግም እርምጃ መውሰዱን ቀጥሏል ብለዋል። በዚህም መሰረት ሰራዊቱ ዛሬ ሚያዝያ 9 ቀን 2017 ዓ.ም በምስራቅ ጎጃም ዞን አርጅና ውጋ ወረዳ ገደብ አካባቢ በስልጠና ላይ በነበሩ የጸረ ሰላም ቡድኑ አባላት ላይ በወሰደው እርምጃው አንድ የሻለቃ አመራርን ጨምሮ ከ40 በላይ የቡድኑ አባላት የተደመሰሱ መሆናቸው ታውቋል። በተጨማሪም በእርምጃው አሁንም ብዛት ያላቸው ታጣቂ የቆሰሉ መሆኑና የሟቾች ቁጥር ሊያሻቅብ እንደሚችልም ተገልጧል። የጽንፈኛው ቡድኑ አመራሮች የጓዶቻቸውን አስከሬን እንኳን ለማንሳት
እንኳን በማይችሉበት ደረጃ እርምጃው ጠንካራ እንደሆነም ነው የተገለጠው። ለሰላም አሻፈረኝ ያለው ይህንን ከሃዲ እና ጸረ ሕዝብ የሆነ ቡድን ጀግናው ሰራዊት በሚገባው ቋንቋ ያናገረው ይገኛል ተብሏል። የጽንፈኛው አባላት አሁንም ያላቸው ምርጫ ሁለት ነው፣ እጅ ሰጥቶ ወደ ሰላማዊ ሕይወት መመለስ አሊያም ደግሞ የማይቀረውን የሞት ጽዋ መጎንጨት ሲል ናትናኤል ዘግቧል። የመገናኛ ብዙሃን ባለሙያዎች ድምፃዊ አንዱዓለም ጎሳ የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ ተባለ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ተጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳይሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ተደርጓል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል ብሏል። ጉግል አይረን ውድ የተሰኘ ቺፕ አስተዋወቀ ይላል ሌላው ዘገባ። ጉግል ኩባንያ ለአርቲፊሻል ኢንተለጀንስ ቴክኖሎጂ የተሻለ አቅም የሚያላብስ አዲስ ቺፕ ይፋ አድርጓል። አይረን ውድ የተሰኘ ስያሜ የተሰጠው ይህ ቺፕ ከዚህ በፊት ጥቅም ላይ ሲውል ከነበረው ጉግል ትሪሊየም ቺፕ አንጻር የተሻለ የመፈጸም አቅም አለው ነው የተባለው። ኃይል ቆጣቢ መሆኑ ደግሞ ይዞት የመጣው ሌላኛው መልካም አማራጭ ነው ተብሏል። ኩባንያው ጉግል ብሎግ በተሰኘው ድረገጹ እንዳስነበበው አርቲፊሻል ኢንተለጀንስን መሰረት አድርገው ለሚሰሩ ቻት ቦቶች ፈጣን ምላሽ እንዲሰጡ ቺፑ አስተዋጽኦ የጎላ ይሆናል ብሏል። እንደ ጂሚኒ እና ሌሎች በኩባንያው ለበለጸጉ የአርቲፊሻል ኢንተለጀንስ ውጤቶች ተጨማሪ አቅም እንደሚሰጥም ተናግሯል። ቺፑ በጉግል ኢንጂነሪንግ ግሩፕ እና የጉግል ክላውድ አገልግሎቶች ላይ የሚተገበር ይሆናልም ብሏል። ጉግል በ9 ወራት ውስጥ ከ1700 በላይ አቤቱታዎች መቀበሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። በ2017 በጀት ዓመት በ9 ወራት ውስጥ 2890 አቤቱታዎችን ለመቀበል አቅዶ 1716 አቤቱታዎች ነው የቀረበልኝ ብሏል የእንባ ጠባቂ ተቋም። እናም የእቅዴን 60 በመቶ ብቻ ነው ማሳካት ቻልኩት ሲል በ9 ወር እቅድ አፈጻጸሙ ሪፖርቱ ገልጧል። በበጀት እጥረት ተቋሙን የማስተዋወቅ ስራ የተሰራ ባለመሆኑ የተቋሙ ነጻ የቅሬታ መቀበያ በሚፈለገው መልኩ አገልግሎት እየሰጠ አለመሆኑና የተቋሙ የማስፈጸም አቅም በበጀት ቁሳቁስና የሰው ኃይል የተሟላ አለመሆኑ ለስኬቱ ማነስ ምክንያት መሆናቸውንም ጠቅሷል። ከቀረቡት 1716 አቤቱታዎች ውስጥ 564 አቤቱታዎች ተቀባይነት ባለማግኘታቸው ወይም በተቋሙ ስልጣን ስር የማይወድቁ ማለትም በፍርድ ቤት የታዩ የወንጀል ጉዳዮች ላይ የቀረቡ አቤቱታዎች በመሆናቸው ተገቢው የሕግ ምክር አገልግሎት ተሰጥቷቸው ተሸኝተዋል ሲል በሪፖርቱ ገልጿል። 469 አቤቱታዎች ደግሞ ደረጃቸውን ያልጠበቁ ቀሪ 683 አቤቱታዎች ደግሞ ምርመራ እንዲካሄድባቸው ለመርማሪዎች የተመሩ መሆኑን ጣሪያችን ከሪፖርቱ ተመላክቷል ብሏል የእንባ ጠባቂ ተቋም። በአዲስ አበባ ገቢዎች ቢሮ ላይ የቀረበው ውንጀላና ቢሮው የሰጠው ምላሽ ስንመለከት አዲስ አበባ ገቢዎች ቢሮ ለፈጸመብን ስም ማጥፋት ማስተካከያ ያድርግ ሲሉ 3 ማህበራት በጋራ መግለጫ አውጥተውበታል። ለዚህ ምላሽ ሰጠው የአዲስ አበባ ገቢዎች ቢሮ በበኩሉ በተሰጠን ኃላፊነት ነው ስራውን የሰራ ነው ብለዋል። ለህጋዊነታችሁ ማረጋገጫ አምጡ ብለናቸው ምንም ምላሽ ሳይሰጡ በዛው ቀርተዋል ሲልም ቢሮው ለኢትዮ ኤፍኤም አስታውቋል። የአዲስ አበባ ገቢዎች ቢሮ ላይ መግለጫውን ያወጡት የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበርና አካውንቲንግ ሶሳይቲ ኦፍ ኢትዮጵያ ናቸው።
የሙያ ማህበራቱ ሚያዝያ 8 ቀን 2017 ዓ.ም በንግድ ስራ ምሩቃን ማህበር ግቢ ውስጥ በሰጡት መግለጫ የአዲስ አበባ ገቢዎች ቢሮ ያለ ስልጣኑ ጣልቃ በመግባት የስም ማጥፋት ፈጽሞብናል ብለዋል። ነገር ግን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ይህን የማደርገው በታክስ አስተዳደር አዋጅ በተሰጠኝ ስልጣን መሰረት ነው ሲልም ለዚህ ምላሽ ሰጥቷል። ምንም እንኳን ቢሮው ይህን የማድረግ ስልጣን አለኝ ቢልም ሶስቱ የሙያ ማህበራት ግን የቢሮውን ተግባርን በመቃወም የማስተካከያ እርምጃ እንዲወስድ ጠይቀዋል። ማህበራቱ በመግለጫቸው ቢሮው ያለው ስልጣን ለኢትዮጵያ የሂሳብና የኦዲት ቦርድ ማቅረብና ማስወሰን እንጂ ግልጽ ባልሆነ መንገድ በራሱ ገምግሞና ውሳኔ ሰጥቶ በሚዲያ ማሰራጨት በሕግ ከተሰጠው ስልጣን ውጭ ነው ሲሉም ተከራክሯል። በተጨማሪም የጥፋተኝነት ውሳኔ ባልተሰጠበት ሁናቴ ይህንን ማድረጉ ተገቢ አይደለም፣ በሙያውና ሙያተኞቹ ላይ ከፍተኛም የስም ማጥፋት ተፈጽሟል ብለዋል። ባለሙያዎቻችንን እንደ ሌባ እንዲታዩ በሀገርና በመንግስት ላይ ክህደት እንደፈጸሙ በየሄዱበት እንዲሸማቀቁ የሚያደርግ ተግባር ነው በማለትም የቢሮውን ድርጊት በመቃወም የእርምት እርምጃ እንዲወስድ ጠይቋል። ጉዳዩን በተመለከተ የጠየቅናቸው አዲስ አበባ ገቢዎችና የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ በበኩላቸው ቢሮአችን በአዋጅ በተሰጠው ስልጣን መሰረት የሰራውን ስራ ይፋ አደረግን እንጂ የስም ማጥፋት ውስጥ አልገባንም ብለዋል። ምክር ቤቱ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጽድቋል። ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። እንዲሁም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375/2017 አድርጎ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል። የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር በትግራይ ተጀምሯል። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን አስታውቋል። የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በትግራይ ክልል እየተካሄደ ያለውን የቀድሞ ተዋጊዎችን መልሶ የማቋቋም ትግበራ ሂደትም ተመልክተውታል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት እና የተለያዩ ሀገራት ተወካዮች በመቀሌ የተሃድሶ ማዕከል በመገኘት የስራውን ሂደት ምልከታ አድርጓል ተብሏል። ጠቅላይ ሚኒስትር ዶክተር አብይ ይህንን መልእክት እንደሚከተለው አስተላልፈዋል። የሃኖይ ጉባኤ አነስተኛ ቢሆንም በሚገባ የተቀናጁ የፒ4ጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን አሳይቷል ብለዋል። ኢትዮጵያ በ2027 የሚካሄደውን 5ኛው የፒ4ጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል ነው ያሉት። ይህን እድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክ እና የኮሪያ ሪፐብሊካን የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን። ትብብር፣ ፈጠራ፣ አካታችነትና ተግባር በተባሉት የፒ4ጂ አስኳል መርሆች በመመራትም የኢትዮጵያ የ2027 ጉባኤ በአረንጓዴ ኢንዱስትሪ ልማት፣ ለአየር ንብረት ለውጥ፣ የማይበገር ግብርና ብሎም ወጣቶችንና ሴቶችን ማብቃት፣ የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነት ትኩረት ሰጥቶ ይዘጋጃል ሲሉ ጠቅላይ ሚኒስትር ዶክተር አብይ በማህበራዊ ትስስር ገጻቸው ገልጸዋል። ኢትዮጵያና ቪየትናም በሩዝ ልማት ላይ በትብብር ለመስራት መግባባት ላይ ደረሱ። ዘላቂና ሕዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ እየተካሄደ ባለው የ25 ፒ4ጂ ቪየትናም ጉባኤ ላይ ከአረንጓዴ አብዮት ጋር የተጣጣመ ዘላቂ የስርዓተ ምግብ ሽግግር ላይ ያተኮረ የሚኒስትሮች መድረክ ተካሂዷል። በመድረኩ ኢትዮጵያ ልምዷን ያካፈለች ሲሆን በዚህም ሀገሪቱ ሁሉን አቀፍ የስርዓተ ምግብና ኒውትሪሽን ፍኖተ ካርታ አዘጋጅታ እየተገበረች እንደምትገኝ በመድረኩ ላይ ቀርቧል። በተለይም ሀገር በቀል የአረንጓዴ አሻራ፣ የስንዴ ልማትና የሌማት ትሩፋት ፕሮግራሞች ዘላቂ ምግብ ስርዓትና ለአየር ንብረት ለውጥ የማይበገር ግብርን ለማረጋገጥ መሰረት እየጣሉ መሆናቸውም ገልጧል። ከመድረኩ ጎን ለጎን የግብርና ሚኒስትሩ ግርማ አመንቴ ከቪየትናም አቻቸው ጋር በግብርናው ዘርፍ በተለይ በሩዝ ልማት በትብብር መስራት በሚቻልበት ሁኔታ ላይ መግባባታቸውን የግብርና ሚኒስቴር መረጃ ያመላክታል።
በሐረር ከተማ በግለሰብ ቤት በህገወጥ መንገድ የተከማቸ ከ10,000 ሊትር በላይ ነዳጅ ተያዘ። በሐረር ከተማ በአንድ ግለሰብ ቤት በህገወጥ መንገድ የተከማቸ ከ10,000 ሊትር በላይ ነዳጅ ነው በቁጥጥር ስር መዋሉን የሐረሪ ክልል ፖሊስ ያስታወቀው። የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ጣሰው ቻለው እንዳሉት በክልሉ ህገወጥ የነዳጅ ግብይትን ለማስቆም በተሰራው ስራ በአንድ ግለሰብ ቤት ተከማችቶ የተገኘን ከ10,000 ሊትር በላይ ነዳጅ ከነተጠርጣሪዎቹ በቁጥጥር ስር አውሏል። ነዳጁ የተያዘው ከህብረተሰቡ በደረሰ ጥቆማ በህገወጥ መንገድ በቤት ውስጥ ተከማችቶ የተገኘ ነው ተብሏል። ነዳጅን በጀሪካንና በሃይላንድ በህገወጥ መንገድ በመኖሪያ ቤታቸው ደብቀው የተገኙ ተጠርጣሪዎችን በቁጥጥር ስር ውለው ጉዳያቸው በህግ እየታየ መሆኑንም ጠቅሷል ሲል የሐረሪ ፖሊስ ዘግቧል። የባህር ዳር ከተማ ሁለተኛው ምዕራፍ የኮሪደር ልማት ስራ ተጀመረ። የባህር ዳር ከተማ ሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት የክልሉና የባህር ዳር ከተማ አስተዳደር ከፍተኛ ስራ ኃላፊዎች በተገኙበት ነው የተጀመረው። ሁለተኛው ምዕራፍ የኮሪደር ልማት የባህር ዳር ከተማን የሚመጥንና የከተማዋን የለውጥ ደረጃ ባገናዘበ መልኩ ሁለንተናዊ እድገት ለማሳካት በትኩረት እንደሚሰራ በመርሃ ግብሩ ተገልጿል። በዚህም ከአማራ ልማት ማህበር እስከ ዋተር ፍሮንት ኢንተርናሽናል ሆቴል ደረጃውን የጠበቀ 800 ሜትር ርዝመት ያለው ባለ 40 ሜትር ስፋት ኮንክሪት አስፓልት መንገድና ሌሎችም የመሰረተ ልማት ስራዎች እንደሚገነቡ በማስጀመሪያ መርሃ ግብሩ ላይ ተናግሯል። ፕሬዚዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሪኤራ ዳ ሲልቫ ጋር ተወያዩ። ፕሬዚዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሪኤራ ዳ ሲልቫ ጋር ተወያይተዋል። ፕሬዚዳንት ታዬ አጽቀሥላሴ በውይይቱ የተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዩኤንኦፒኤስ የኢትዮጵያ መንግስት በሚያከናውናቸው በተለያዩ የግዥ ሂደቶች ዙሪያ የአቅም ግንባታ ስራዎች እንዲሰራም ጠይቀዋል። የፕሮጀክት አገልግሎት ጽህፈት ቤቱ በአፍሪካ ውስጥ በሚያከናውናቸው የተለያዩ ፕሮጀክቶች ኢትዮጵያውያን እቃ አቅራቢዎችን እንዲያሳትፍና ኢትዮጵያ ውስጥ ያለውን ጽህፈት ቤት እንዲያስፋፋም መጠየቃቸው ተገልጿል። በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሪኤራ ዳሲልቫ በበኩ የሰዓቱን የውጭ ዜና ከዚህ እንደሚከተለው እናቀርባለን። የካሊፎርኒያ ግዛት በትራምፕ ላይ ክስ መሰረተች። ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቅሰው እንዲሁም የግዙፍ ፋብሪካዎችና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት የዶናልድ ትራምፕን ታሪፍ በመቃወም ክስ መሰረተች። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፕሬዚዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመስረታቸውን ይፋ አድርገዋል። ዶናልድ ትራምፕ ዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቱ ክስ ትራምፕ ይህንን ፕሬዝዳንታዊ ትዕዛዝ ለማስተላለፍ የተጠቀሙበትን ሕግ ተቃውመዋል። ካሊፎርኒያ ከየትኛውም የአሜሪካ ግዛቶች በመቅደም በዓለም አምስተኛዋ ግዙፍ ኢኮኖሚ ያላት ግዛት ነች። በግዛቱ ውስጥ ግዙፍ የማኑፋክቸሪንግ ኩባንያዎችና ሰፋፊ እርሻዎችም ይገኛሉ። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ዋይት ሀውስ የቀረበበትን ክስ ውድቅ አድርጎ የአሜሪካን ኢንዱስትሪዎችን እየጎዳ ያለውን ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንዲቀጥል አስታውቋል። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ ጋቪን ኒውሶም በካሊፎርኒያ የተንሰራፋውን ወንጀል፣ የቤት እጦትና አልቀመስ ያለውን ኑሮ ላይ ከማተኮር ይልቅ አገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዚዳንት ትራምፕን የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉ ተናግሯል። ኒውሶም እና የግዛቱ አቃቤ ሕግ ሮብ ፖንታ ክስ መመስረታቸውን ይፋ ያደረጉት በካሊፎርኒያ የአልሞንድ እርሻ መካከል ተገኝተው በሰጡት ጋዜጣዊ መግለጫ ነው። የዓለማችን 82 በመቶ አልመንድን በምታመርተው የካሊፎርኒያ ግዛት አርቲኮክ የወይራ ፍሬ፣ ዋልነትና የዘቢብ ብቸኛ አምራችም ነች። የካሊፎርኒያ ግዛት አስተዳዳሪ የሆኑት ኒውሶም ዶናልድ ትራምፕ በጣሉት ታሪፍ የተነሳ ግዛቱ ፍትሐዊ ባልሆነ መልኩ ተጎድታለች በማለትም ተከራክረዋል። የኬንያ ማዕከላዊ ባንክ ከ10 ዓመታት በኋላ ለአዳዲስ ባንኮች ፍቃድ መስጠት ሊጀምር ነው ተባለ። ዘርፉን ለማቀላቀል የሚፈልጉ 10 ቢሊዮን የኬንያ ሺሊንግ ካፒታልም ያስፈልጋቸዋል ብለዋል። የኬንያ ማዕከላዊ ባንክ በ2015 በባንኩ ዘርፉ ባጋጠመው ፈተና ኢምፔሪያል እና ዱባይ የተባሉ ባንኮች መፍረሳቸውን ተከትሎ ለአዳዲስ ባንኮች ፈቃድ እንዳይሰጥ አግዶ መቆየቱ ይታወቃል። ባንኩ ከገዳው በኋላ የኬንያን የባንክ ኢንዱስትሪ ለማጠናከር በርከት ያሉ የሕግ ማዕቀፎችን
እና መመሪያዎች ማዘጋጀቱን በመግለጽ ለውጥ መምጣቱን አስታውቋል። በእገዳው ወቅት ባንኮች ለመጠንከር መዋሃዳቸው የተዘገበ ሲሆን ቁጥራቸውም ከ44 ወደ 38 መቀነሱም ተገልጿል። ወደ ባንክ ዘርፉ መግባት የሚፈልጉ አዳዲስ ባንኮች 10 ቢሊዮን የኬንያ ሺሊንግ ካፒታል እንደሚያስፈልጋቸውም ማዕከላዊ ባንኩ አስታውቋል። የኬንያ ማዕከላዊ ባንክ ከ10 ዓመታት በኋላ ለአዳዲስ ባንኮች ፈቃድ መስጠት ነው ለመጀመር ያሰበው። ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት እንዳትገባ ተሰግቷል ተባለ። ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት እንዳትገባ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ጣልቃ ይገባ ዘንድ የተባበሩት መንግስታት ድርጅት ባለስልጣን ተማጽነዋል። በፕሬዚዳንት ሳልቫኪር ምክትላቸው ሪች ማቻር መካከል የተፈጠረው መካረር ጎራ ለይተው የተሰለፉ ኃይላትን ወደ ቀጥተኛ ወታደራዊ ግጭት እንዳያስገባም ተሰግቷል። በደቡብ ሱዳን የተባበሩት መንግስታት ድርጅት ልዩ ልዑክ ኒኮላስ ሃይሶም ለጸጥታ ጥበቃው ምክር ቤት እንደተናገሩት ምክትል ፕሬዚዳንት ሪክ ማቻር በቁጥጥር ስር መዋላቸውን ተከትሎ እየወጡ ያሉት ሐሰተኛ መረጃዎችና የጥላቻ ንግግሮች ፖለቲካዊ ቀውሱን በማባባስ ቀውስ ሊፈጥሩ ይችላሉ ብለዋል። ችግሩ በፍጥነት በቁጥጥር ስር ካልዋለና መካረሩ ካልበረደ ለ10 ሺህ ሰዎች ህልፈት ምክንያት የሆነው እንደ አውሮፓውያን አቆጣጠር በ2013 እስከ 2016 የዘለቀው የእርስ በርስ ጦርነት ዳግም ሊቀሰቀስ እንደሚችልም ልዩ ልዑኩ አስጠንቀዋል። በደቡብ ሱዳን 20 ሺህ ያክል የተባበሩ መንግስታት ድርጅት ሰላም አስከባሪ ኃይል የተሰማራ ሲሆን የጸጥታው ጥበቃ ምክር ቤት ስልጣኑን ተጠቅሞ ዳግም ቀውስ ሊቀሰቅስ ከጫፍ የደረሰውን ፖለቲካዊ ውጥረት እንዲያረግብ ጥሪ አቅርቧል ሲል DW ዘግቧል። በሱዳን ያለው ጦርነት እንዲያቆም የተዘጋጀው የለንደን ጉባኤ ያለ ስምምነት ተጠናቀቀ። በለንደን የተዘጋጀው ጉባኤ በሱዳን ስላለው የሰብአዊ ድጋፍና በፖለቲካዊ መንገዶች ጦርነት ስለማቆም ለመምከር ታስቦ የተዘጋጀ ነበር ተብሏል። በጉባኤው ኢትዮጵያ የብሔራዊ መረጃና ደህንነት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በሚመሩት ልዑክ አማካኝነት የተወከለች ሲሆን ሌሎች 14 ሀገራትና ድርጅቶችም ተሳትፏል። ኢትዮጵያ በጉባኤው ላይ ሱዳን የምትመራውና የራሷ የሆነ የሰላም ሂደት ያስፈልጋታል የሚል አቋም አንጸባርቃለች። ሁሉንም ኃይሎች ያካተተ የሰላም መንገድና አማራጭ እንደሚያስፈልግ በማንሳትም የንጹሐንን ደህንነት ለማረጋገጥ አስቸኳይ የሆነ ዘላቂ የተኩስ አቁም ሊደረግ ይገባልን ብላለች። ኢትዮጵያ የዓለም አቀፍ ማህበረሰብ ለሱዳንና የሱዳን ስደተኞችን ለተቀበሉ ጎረቤት ሀገራት ድጋፍ ሊያደርጉ ይገባል በማለትም የሰብአዊ እርዳታው ባልተቋረጠ መልኩ ለዜጎች እንዲዳረስ ከተፋላሚ ኃይሎች ጋር በቅርበት መወያየት እንደሚገባ ማስረድታለች። ኢትዮጵያ የሱዳን የፖለቲካ ሽግግር በሱዳናውያን መመራት አለበት ስትል አቋሟን ባንጸባረቀችበት በለንደን ጉባኤ አጋር ሀገራትና ቀጠናዊ ድርጅቶች ይህንን ሽግግር በማሳለጥ ሊያግዙ እንደሚገባም ነው ያነሳችው። በተጨማሪ ለሱዳን የሚደረገው የሰብአዊ ድጋፍ መጨመር አለበት ያለችው ኢትዮጵያ በሱዳን ዘላቂ ሰላም እንዲረጋገጥ ድጋፏን እንደምትቀጥልም አስታውቃለች። በጉባኤው ላይ የተሳተፉ የአረብ ሀገራት የተለያየ ሀሳብ ማንጸባረቃቸውም ተዘግቧል። በጉባኤው ላይ የተሳተፉት ግብፅና ሳዑዲ አረቢያ ከተባበሩት አረብ ኤሚሬቶች ጋር የተለያየ ሀሳብን አንጸባርቋል። የሳዑዲና ግብፅ ባለስልጣናት በሱዳን ጦር የሚመሩትን የሱዳን ተቋማትን እውቅና ሲሰጡ፣ የተባበሩት አረብ ኤሚሬቶች ደግሞ የፈጥኖ ድራሽ ኃይሉም የሆኑ የሱዳን ጦር የሱዳንን ሕዝብ አይወክሉም ብላለች። ሳዑዲ አረቢያ ትናንት የፈጥኖ ድራሽ ኃይሉ አቋቋምኩት ያለውን መንግስት ያወገዘች ሲሆን ግብፅም የሱዳን ጦር ለሚመራው መንግስት ድጋፏን አሳይታለች። ግብፅ ከ2021 የሱዳን መፈንቅለ መንግስት ጀምሮ በሱዳን ጉዳይ ጉልህ ሚና እየተጫወተች እንዳለ ሲዘገብ ቆይቷል። ከሳዑዲ አረቢያ ጋር በመሆንም የጀኔራል አብድልፈታህ አልቡርሃንን ጦር ስትደግፍ ነበር ተብሏል። የተባበሩት አረብ ኤሚሬቶች የጀነራል ዳጋሎን ኃይል እንደምትደግፍ እንዲሁም የድሮን መሳሪያን በማቅረብና በዳርፉር የዘር ጭፍጨፋ በመሳተፍ በዓለም አቀፉ ፍርድ ቤት በሱዳን ክስ እንደተመሰረተባትም ይታወሳል። የሱዳን መንግስት ከጉባኤው በፊት ባወጣው መግለጫው በጉባኤው ላይ እንዲካፈል ባለመጋበዙና በጦርነቱ የፈጥኖ ድራሽ ኃይሉን በመደገፍ የተሳተፈችው የተባበሩት አረብ ኤሚሬቶች በመጋበዟ ቅር መሰኘቱን ገልጦ ነበር። ጉባኤው ባለመስማማት ከተበተነ በኋላ የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ለጀነራል አብዱልፈታህ አልቡርሃን ግብፅን እንዲጎበኙ በይፋ ጋብዘዋቸዋል። በካርቱም የሚገኙት የግብፅ አምባሳደር ከፕሬዚዳንት አልሲሲ የተላከን ደብዳቤ ለጀነራሉ የሰጡ ሲሆን ጀነራሉ የጉብኝት ግብዣውን መቀበላቸውን አምባሳደሩ ገልጠዋል። በርካታ ቀጠናዊና ዓለም አቀፋዊ ተዋናዮች ያሉበት የሱዳን ጦርነት 3ኛ ዓመቱን መቁጠር ቢጀምርም
አሁንም ነገሮች እየተካረሩና እየተወሳሰቡ ከመቀጠል ውጭ የሰላም ጭላንጭሎች አይታዩም ተብሏል። ከ13 ሚሊዮን ሰዎች በላይ ያፈናቀለውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው ጦርነት የዓለም ከፍተኛውን ሰብአዊ ቀውስ እያስተናገደ ቀጥሏል ሲል ሮይተርስ፣ ሱዳን ትሪቢዩንና ኤኤንኤ የተባሉ ሚዲያዎች ዘግበውታል። ሶማሌላንድ ከሶማሊያ ጋር የማደርገው ምንም አይነት ንግግር የለም አለች። የሶማሌላንድ ካቢኔ በውይይት ካደረገ በኋላ በማስታወቂያ ሚኒስቴሩ በኩል መግለጫ ሲያወጣ ሶማሊያ በሰላም አብሮ የመኖርና የውይይት መንገዶችን ዘግታለች ብሏል። በመግለጫው ሶማሌላንድ በቅርቡ የሶማሊያው ፕሬዝዳንት ሐምዛ አብዲ ወደ ላሳኖድ ያደረጉትን ጉብኝት ሆን ተብሎ ጸብ ለመፍጠር የተደረገ ነው ስትል ተግባሩ በቀጥታ ድንበር የመጣስ ነው ብላለች። የሶማሌላንድ የሚኒስትሮች ምክር ቤት ከሶማሊያ ጋር እየተደረገ ካለው ውይይትም ሶማሌላንድ በይፋ እንድትወጣ ወስኗል። ሶማሊያ ጠቅላይ ሚኒስትሯ ላሳኖድን ከጎበኙ በኋላ ካርቱም ግዛትን በይፋ የፌዴራሉ ክልል አድርጋ እውቅና መስጠቷም ይታወሳል። ሶማሌላንድ ላሳኖድን እንደ ግዛቷ የምትቆጥር ሲሆን በ2023 የሶማሊያ አካል ነን ብለው ከሚያምኑ የካርቱም ግዛቶች ኃይሎች ጋር ውጊያ አድርጋ ተሸንፋ ነበር ሲል አናዶሉ ዘግቦታል። የአልሻባብ ተዋጊዎች ዛሬ በማዕከላዊ ሶማሊያ የምትገኘውን አደን ያባል የተባለች ቁልፍ ከተማ መያዛቸው ተነገረ። አደን ያባል ከተማ ከሞቃዲሾ 245 ኪሎ ሜትር ርቃ ትገኛለች ሲባል ከተማዋ አልሻባብ ላይም ለሚፈጽሙ ጥቃቶች እንደ መነሻ ሆና ስታገለግል ነበር ተብሏል። አልሻባብ በተጨማሪ ከዋና ከተማዋ ሞቃዲሾ በ50 ኪሎ ሜትር ርቀት ውስጥ ያሉ ቦታዎች መያዙን ተከትሎ የሞቃዲሾ ነዋሪዎች የቡድኑ ጥቃት ሰለባ እንዳይሆኑም ተሰግቷል። የሶማሊያ ጦር አመራሮች አልሻባብ አንድ ከተማ ያዘ ማለት ከእኛ ተሽለዋል ማለት አይደለም ያሉ ሲሆን ከሰዓታት ውጊያ በኋላ ታክቲካዊ ማፈግፈግ አድርገናል ብለዋል። ከቅርብ ጊዜ ወዲህ አልሻባብ በሞቃዲሾና በሌሎች የአገሪቱ አካባቢዎችም ጥቃቶችን መፈጸሙን ሲቀጥል አንዳንድ ከተማዎችንም እየተቆጣጠረ ስለመሆኑ ይነገራል ሲል ሮይተርስ ዘግቧል። ራሳችንን ለአዲሱ የታሪፍ ስርዓት በሚገባ ለማዘጋጀት የ90 ቀናት የእፎይታ ጊዜው እንደሚራዘም ተስፋ እናደርጋለን ሲሉ መሐሙድ አሊ ዩሱፍ ተናገሩ። የአፍሪካ ህብረት በአሜሪካ በጣለው አዲስ ቀረጥ ላይ ስጋቱን ገልጧል። የአፍሪካ ህብረት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ሀገራት ላይ የጣለው አዲስ ቀረጥ እንዳሳሰበው አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ፕሬዝዳንት ትራምፕ ያኖሩትን አዲስ ታሪፍ ወይም ቀረጥ በአፍሪካ ሀገራት ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድር ስጋታቸውን ገልጠዋል። አሜሪካ በአፍሪካ ምርቶች ላይ የጣለችው አዲስ ቀረጥ የአባል ሀገራቱን ኢኮኖሚ ያዳክማል በማለትም አክሏል። ፕሬዚዳንት ትራምፕ ያሳለፉት አዲስ የቀረጥ ውሳኔ ከቻይና በስተቀር በሌሎች ሀገራት ዘንድ ከ3 ወራት በፊት እንዳይተገበር ወይም ለ90 ቀናት ሳይተገበር እንዲቆይ አዘዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የአፍሪካ ሀገራት ውሳኔውን ለመተግበር በቂ ዝግጅት እንዲያደርጉ ለ90 ቀናት እንዳይተገበር የተላለፈው ውሳኔ ከዚያ በላይም ለሆነ ጊዜ እንዲራዘም ጠይቀዋል። ራሳችንን ለአዲሱ የታሪፍ ስርዓት በሚገባ ለማዘጋጀት የ90 ቀናት የእፎይታ ጊዜው እንዲራዘም ተስፋ እናደርጋለን ሲሉም ገልጸዋል። ሊቀመንበሩ የፕሬዚዳንት ትራምፕ አዲስ የቀረጥ ፖሊሲ በተለይ እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የአገዋ እድል ተጠቃሚዎች የሆኑ 32 የአፍሪካ ሀገራትን ይበልጥ ሊጎዳ እንደሚችል ባለሙያዎችም ይናገራሉ። የአፍሪካ ሀገራት እንዲህ አይነት ችግሮችን ለመቋቋም እንዲችሉ የታሪፍ ከለላዎችን የማስወግደውን የአፍሪካ አህጉራዊ የነፃ ንግድ ስምምነትን ትግበራ እንዲያፋጥኑም ሊቀመንበሩ በአጽንኦት ጠይቋል። የአህጉራዊው የነፃ ንግድ ስምምነት መተግበር ከሌላው ክፍለ ዓለም የሚመጡ መሰል ተግዳሮቶችን ለመቋቋም ያስችላል ሲሉም ገልጠዋል። የአፍሪካ ሀገራት አህጉራዊውን የነፃ ንግድ ስምምነት እና ሌሎች አሰራሮችን በመጠቀም እንዲህ አይነቱን ተግዳሮት ወደ እድል እንዲቀይሩም ጠይቀዋል። የአፍሪካ አህጉራዊ የነፃ ንግድ ስምምነት የአፍሪካ ህብረት እስከ 2063 ድረስ ሊያሳካ